እንደዚህ ሆንሽ ቤዛ? እማዬ በጣም ከብዶኛል። በዛ ላይ ደግሞ እዚህ ጎዳና ላይ ብርዱ በጣም ከባድ ነው። እንዲሁም ደግሞ ማሳከሚያ ብርም የለኝም። እንዴት እንደማደርግ አላውቅም። ተይ በቃ እህቴ፣ ብዙ አታውሪ፣ ይደክምሻል። ይህን ያህል ምን ነው? አሁን እኮ ነው ፍቅር የነገረችኝ። በል እህትህን አንሳት፣ እኔ ያሳክማታለሁ። ኧረ ሰው አይታመም። አትታመሚ ቤዛ። አይ እሱንማ ታይቼዋለሁ። ትንሽ መድኃኒት መግዣ ነው እንጂ ቸገረኝ። በሽታዬን አውቄዋለሁ እማዬ። እና ከታየሽ ምንድን ነው አሉሽ? ገና አንቺ አንድ ፍሬ ልጅ ነሽ። በሽታው ምንድን ነው አሉ? እማዬ ካንሰር ነው። የኔ ህመም ሚድን አይደለም፣ በቅርቡ መሞት አይቀርም። ምን ካንሰር? አዎ ወንድሜ፣ ለአንተም እንዳትጨነቅ ስላልነገርኩ ነው እንጂ በሽታዬ ከባድ ነው። እኔ የሚያሳዝነኝ እዚህ ጎዳና ወጥቼ መቅረቴ ነው። አይዞሽ ቤዛ፣ ሁሉም ይስተካከላል። አይዞሽ። እሺ ና እስቲ እናደግፋት። ቤዛ አይዞሽ። ከዚህ በኋላ እኛ ቤት ሆነሽ እነ ሮማን ይንከባከቡሻል። አመሰግናለሁ ፍቅር። አዎ እንደዛ ካልሆነ ከባድ ነው፣ አልቻልኩም። ይኸውልሽ ቤዛ፣ ያኔ ተይ ተይ ያልኩት ብዙ ነገር ስትቀጥፊ፣ ብዙ ነገር ስትዋሺ ተይ ያልኩት እንደዚህ እንዳይመጣ ነበረ። ምንም ቢሆን ብዙ ነገር አብረን አሳልፈናል። ቤተንሽ በቃ እንሂድሻቸው ነይ። እሺ እማዬ። አይዞሽ ቤዛ፣ ጠንከር በይ። እግዚአብሔር ይስጥ። አቤት ድራማ፣ አቤት ማስመሰል። እናንተ ዳኒ ዝጋ። አንተ ዝም ብለህ የተባልከውን ብቻ አድርግ። ብቻ ደግፌ ምናምን እንደወስድሽ እየጠበቅሽኝ አይደለም አይደለ? ቲትኪቷ እኮ ሄዳለች። በቃ ውጪ ከድራማ። አቤት ቤዛ፣ አቤት ቤዛ፣ ነፍስሽ አይማርም። ጭራሽ ካንሰር። እና ምን አባቴ ላድርግ? እንድታዝንልኝ ነው። ቤዛ ተሳክቶልሻል። ቤዛስ እሺ ትሁን፣ የአንቺኛዋስ የገዛ እናትሽ ላይ ድራማ ግን አይደብርሽም? ምን አገባ? እኔ እናት በኖረኝና እናት እንዴት እንደሚከበር ባሳዮች። ታሳፍሪያለሽ። እሺ እንዴ ዳኒ ዝም ብለህ አትቀባጥር። ወይ እናንተ ደግሞ በቃ አረፉ። ወንድሜ እንዴ! ለማሚ ምንድን ነው ያልሽው? እያሳመምከኝ ነው። ልገልኝ ነው እንዴ? ገና ምን አይተሽ? ቆይ አንቺ እንደ ሕፃን ልጅ የተፈጠረውን ነገር በሙሉ ለማሚ መናገር አለብሽ? እኔ አልተናገርኩም። ልቀቀኝ፣ እያሳመምከኝ ነው። አደይ ምንድን ነው ጫጫታ? ቆይ ምን ተፈጥሮ ነው? ሊዱ አደዬ እንዴት ነሽልኝ? ሀይለሊ ሊዱ እንዴት ነሽ? አለው። ልታገቢ እንደሆነ ሰማሁ። አዎ ላገባ ነው። የመጥሪያ ካርድ እኮ እየሰጠው ነበረ። መቼስ ትመጫለሽ አይደል? እኔ እንኳን የሚመቸኝ አይመስለኝም፣ ግን ሜቢ ሞክራለሁ። ቆይ እንዴት መጣችሁ? ለሊኮት እየንፈልጋቸው ነበር። እየዞራችሁ መጥሪያ ካርድ እያደላችሁ ነው? አዎ፣ ግን ለምን ብቅ አላልሽም ነበር? ኧረ አደይ እንኳንም መጣሽልኝ። ባልሽ ሊገለኝ ነበር። ዝም በይ ደግሞ ታወሪያለሽ አይደል? ቆይ አንተ ለእኔ ሲሆን ነው እንደምትበረታው? ቤሪ እዚህ ቤት ገብታ ስኖር ምንም ያላልካት እኔ ላይ ነው እንዴ? ለማሚ የፈለግኩት ነገር መናገር ትችላለሽ። ከዚህ በኋላ ምንም ነገር እንዳትናገሪ። ዴቭ፣ ቤሪ እዚህ ቤት ውስጥ እየኖረች ነው? ንገረኝ፣ እውነት ነው? ይኸውልሽ አደይ፣ ምን? እሺ ቁጭ በይ እናውራ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበርልኝ። ሰራተኛው አደይ ክፍል 248 ይዤላችሁ ቀርበ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። የቤዛ ትወና አሁንም እንደቀጠለ ነው። እንግዲህ ያው እየቀለደች ነው በፍቅር እናት እንግዲህ በእሷን እንትን ትላታለች ማለት ነው። ማለትም በጣም አሞኛል ምናምን እያለች የፍቅር እናትን ታታልላታለች። ፍቅር ደግሞ ምን አይነት መርዝ እንደሆነች እናቷን እንዴት እንደዚህ አይነት ውስጥ ቀታታለች። አዳይን ለማስወገድ ብላ እንግዲህ እናቷን ትከዳታለች ማለት ነው። ፍቅር የፍቅር እናትን ቤዛ ደህና ነሽ እንዴት ነሽ ወይ ብላ ስጠይቃት ምንድነው የሆንሽው ስትላትም አረማዬ እንደዚህ ታሜ ቀረሁልሽ ትላታለች። የፍቅር እናትም እንግዲህ እውነት መስሏት እኔን እናትሽን ምን ብትታመሚ እንደዚህ ሆንሽው ስትላት እማዬ በጣም ከብዶኛል፣ በዛ ላይ ብርዱ በጣም ከባድ ነው ጎዳና ላይ ያለች ማሳከሚያ ብርም የለኝም እንዴት እንደማደርግ አላቅም ብላ እንግዲህ ቤዛ ስትቀባጥር እንግዲህ አሁን ነው ፍቅር የነገረችኝ ብላ የፍቅር እናት እህትህን አሳትና እኔ አሳክማታለሁ ብላ ሰው አይታመም አትታመም ቤዛ ትላታለች። እሱማ አይቻለሁኝ ትንሽ መድኃኒት መግዛ የቸገረኝ እንጂ በሽታዬን አውቀዋለሁ ትላለች። እና ከታየሽ ምንድነው አለሽ ብላ ስትጠይቃት ገና አንድ ፍሬ ልጅ ነሽ በሽታው ምንድነው ስትላት እማዬ ካንሰር ነው ትላታለች። የኔ ህመም ሚድን አይደለም በቅርቡም መሞቴ አይደለም ስትል ወንድሟ አውቆ እያስመሰለ እንግዲህ ላንተም እንዳትጨነቅ ስለሆነ ነው እንጂ በሽታዬ በጣም ከባድ ነው ትላለች።
እኔ የሚያሳዝናኝ እዚህ ጎዳና ላይ መውጣቴ ነው ብላ እንግዲህ የፍቅር እናትም አይዞሽ እንግዲህ ያለችን አትደግፋት ፍቅርም ታስመስላለች እንግዲህ የኛ ቤት ሆነሽ እኔ እንከባከብሻለሁ ብላ ፍቅርም ትዋሻታለች ማለት ነው። የፍቅር እናት እንግዲህ ዋ ስለሆነች በድካማ ጎኗን ገቡባት። እንግዲህ ተይ ተይ ስልሽ ብዙ ነገር ወሬ ስታወሪ እንግዲህ ይሄ እንዳይመጣ ፈርቼ ነበረ። ምንም ነገር ቢሆን አብረን ነው ያሳለፍነው። በቃ ተነሽ እንሂድ ያለቻት ቤት ነይና የሚሆነው አብረን እናያለን ስልሽ ምን ክፉ ቢሆንም ያ ወጥቀሽ ስታይ በጣም አሳዘንሽኝ ትላታለች። ደግሞ አሁን ብሶብሽ ሳይ በጣም የተሰማኝ ትላለች። ከዛ ቤዛም እንግዲህ የኔ ውድ እናት ብላ አውቃ ትስማታለች ያስመሰለች ማለት ነው። በጣም ተንኮለኛና አስመሳይ እንግዲህ ወንድሟና ቤዛና ፍቅር እንግዲህ እያስመሰሉ የፍቅር እናትን ሸወዷት ማለት ነው። በኋላ ስሰማስ ምንድነው የሚፈጠረው? ምንድነው የሚባለው ነገር እንግዲህ ጉድ ነው ማለት ነው። እንግዲህ በጣም ከባድ ነው ማለት ነው። አንቺ ማትኖሪ ምን ይወጣኝ ነበረ ሁሉም ሰው ጨከንብኝ እያለች እንግዲህ የፍቅር እናትን ታስመሰግናታለች። ወንድሟም ነይ ልደግፍሽ ያለ በሉ አብራችሁ ነው እኔ ወደ ቤት ልሄድ አብራሻቸው ነይ እያለች እንግዲህ ፍቅርም እሺ ትላለች። በቃ ጠንከር በይ ትላታለች ማለት ነው። እንግዲህ አስመሳዮች ሁሉ እንግዲህ የዳኒ ተብዬው እግዚአብሔር ይስጥልን እያለ እንግዲህ የፍቅር እናት ልግ ዞር ስትል በፈገግታ ተነስቶ እየጨፈሩ ተሳክተዋል እያሉ እሱም አቤት ድራማ አቤት ማስመሰል ዳኒ ዝጋ አንተ ዝም በል የተባልከው ብቻ አድርግ ደግፈኝ ብቻ እንዳትልኝ እሷ እኮ ሄዳለች ከድራማ ውጪ አቤት ቤዛ ነፍሳሽን አይማ ጭራሽ ካንሰል ትያለሽ እና ምን አባቴ ላድርግ እንድታዝንልኝና ፍቅርም እንግዲህ እሺ ለአንቺስ ይሁን ለገዛ እናትሽ ላይ ድራማ ትሰሪያለሽ አይደብርሽም እንዴ ምን አገባህ እኔ እናት ቢኖረኝና እናት እንዴት እንደሚከበር ባሳየሁሽ ታሳፍሪያለሽ ስላት ፍቅር በጥፊት ትመታዋለች ማለት ነው እንግዲህ ከዛም በኋላ ቤዛም በቀናተን ተው እያለች ስጮህባቸው ተውት ዴቭን እንግዲህ ሊዱ ስትመጣ እንግዲህ ለማሚ ምን ብለሽ ነው የነገርሻት? ያሳመምከኝ ነው ወንድሜ ልገለኝ ነው እንዴ? ገና ምን አይተሽ ነው? ቆያቺ እንደ ህፃን የተፈጠረ ነገር ሁሉ የማሚ መናገር አለብሽ? እኔ አልተናገርኩም ያሳመምከኝ ነው። ከዛ አደይ ስትመጣ ዴቭ ምን ያደርግ ነው ስትለው ጊዜ የሊዱ እጅ ይለቃታል። ከዛ አደይ ሲላት ጊዜ ምንድነው ጫጫታው? ምን ተፈጥሮ ነው? ሊዱ መጣሽ ብላ ስስማት ሊዱም አደይ እንዴት ነሽልኝ ብላ ትስማታለች ማለት ነው። እንግዲህ ለምለምም የሊዱ ሰላም ስትላት እንግዲህ እሷ ደግሞ እንግዲህ አው የመጥሪያ ወረቀት ልሰጣችሁ ነበረ። ኧረ አደይ እንኳን መጣሽ ባልሽ ሊገለኝ ነበረ። ዝም በይ ደግሞ ታወሪያለሽ እንዴ? ቆይ አንተ ለእኔ ሲሆነው የምትበረታው ቤሪ እዚህ ቤት ገብታ ምንም ያላልካት እንግዲህ የማሚ የፈለኩት ነገር መናገር እችላለሁ ምንም ነገር አትለኝም ትላና ሮጠች ትወጣለች። ዴቭ በጣም ተናደዋል። አዳይም ዴቭ ቤሪ እዚህ ቤት ውስጥ የኖረች ነው እንዴ ንገረኝ እውነት ነው ብላ ስትጠይቀው ይኸውልሽ አዳይ ሲሚኝ ይላታል። ምን ልስማክ ትለዋለች። አዳይ ቁጭ በይና እናውራ። አዳይም በጣም ተናዳለች ቤሪ እዚህ ቤት በመሆኗ። ከዛ ልክ ቁጭ እንዳለች ተራሱን ትወረውረውና እስኪ ንገረኝ ትለዋለች ማለት ነው አዳይ። ከዛም በኋላ እንግዲህ ቁጭ ብላ እውነቱን እንድነግራት ቁጭ አለች። እንግዲህ ዳይመንድና ኮኩ እንግዲህ እንደፈረደባቸው ውጪ ድንጋይ ላይ ቁጭ ብሎ እኔ ብትንከባከብ ይሻልሻል ከኔ ጋር ምንም አያዋጣሽም። ሩታና ዶክተሩን በመኪና ውስጥ ያዩ በእናት ወሬት ተያት ከዛ ስትለው ጊዜ ረሻ ኪራ እያለ እዚሁም አከረረችው እንዴ እያለ ከዛ ዶክተሩ ዳይመንድ ሲለው ወዬ ዶክተር እያለ ዳይመንድ እየሮጠ ይሄድና ከዛ እንግዲህ ሲያያቸው በፈገግታ ፈገግ እያለ እንዴት ናችሁ እያለ ሰላም ካቀረበላቸው በኋላ ሲሄዱ ማንዴ ላይ ሲመለሱ ማንዴ ላይ እያለ እየተበለላችሁ ነው እያለ እንግዲህ አለን ይላል። እዛ ኩኩ ሻናት እንዴ ዶክተር መጣሁ እያለች ሩታም ወደ ኩኩ ትሄዳለች። እንግዲህ እንዳትቆይ እኔ ሐኪም ቤቶቹ ሆስፒታል ውስጥ የታመመ ሰው አለብኝ አልቆይም ዶክተር መጣሁ እያለች እንግዲህ እስከ ሩታ ወደ ኩኩሻ ታመራለች። ዴቭ እንግዲህ ዳይመንድና ዶክተር ዳይመንድ እኔ መሄድ አለብኝ እንዴ ቆይ እንጂ ሻኪራ ተምጣ ሲለው ጊዜ በጣም ተካሚዎቹ አለብኝ እንግዲህ እሺ በቃ አንተን ንገራት እያለ ዶክተሩን ሲሄድ እንግዲህ ዳይመንድ ወደ ሻኪራ ወደ ሲሄድ እንግዲህ መኪና ውስጥ እያየሁሽ እንግዲህ እናሳ ስትል አልፎልሻል በዛ ላይ ዘንድሮ ገቢና ላይ ነሽ የምትቀመጪው ኧረ እባክሽ ሄደልሽ እያላት ዳይመንድ እንግዲህ እንዴ ዶክተር ስትለው ጊዜ ተይ እባክሽ ሂድ
ግን ቆይ የት ነበርሽ? የትም ሄዱ፣ አንቺ ምን አገባሽ? አረ እንደዚህ አይነት ጭዊ ተጀመረ እንዴ? አይገርምሽም? እኛ እዚህ እንዴት ሆነች ብለን እንጨነቃለን። እነሱ ለካ በአቋራጭ ነገራቸው ሁሉ የጨረሱ ነው ብሎ ተስማማችሁ በቃ አይደለም? ዳይመንድ ምንድነው? ትወደኛለህ አትወደኝ ስትይ ምን ማለት ነው? ከምትወደኝ ከሆነ ንገረኝ፣ እርዳኝ ትለዋለች። እኔ በምን ልረዳሽ እችላለሁ ይላል። ዶክተሩ ያፈቀረው ማናት? ማን ነው እሷ? አታውቂያትም እንዴ? አረ አዎ። ከዛ ካልሆነ ለምንድን ነው ማናግራት ስትል ኩኩ ምን ብሎ ምናግራት? ያምሻል እንዴ? ልጆቹን እናጋድላቸው እንዴ? አደይ ሰምታ በኋላ ደግሞ ሌላ ታሪክ ውስጥ ጦርነት ይፈጠር እና ምን እናድርግ? ከዛ ሩታም ደግሞ ምንድን ነው የምትሸኳሸኩ ስትል የቤተሰብ ጨዋታ ነው ሻኪራይ አራ ስትል እንግዲህ ቆይ ምን ብሎሽ ነው? ተውት በቃ እኔ ምንም ነገር አልፈልግም ያለች እኔ ሁሉም ነገር እየመጣሁ እነግራቸዋለሁኝ ያደረኩት ነገር እነግራለሁ። እናንተ ግን ምንም ነገር ለእኔ አትነግሩኝም። ከዚህ በኋላ ተመልሼ እናንተ ጋር አልመጣም እያለች እንግዲህ ሩታ ትሄዳለች። እንቺ ልጅ በጣም ታሳዝነኛለች። እንግዲህ እኛ የሆነ ነገር ለምን አናደርግላት? ምን እናደርግላት እንችላለን? ይላል ዳይመንድ። ዶክተር ከሆነ በአዳይ ልቡ ጠፍተዋ ሌላ ምን እናደርጋለን? ነገረችው አይደለም? ለምን ነው የማይረዳት? አዳይ ደግሞ ልታገባ አይደለም እንዴ? እሷ ስለምንድን ነው የማይፋታት? እሱ ቆይ ምን ሆኖ ነው? እኔ የለሁበትም። የራሳቸው ጉዳይ ራሳቸውን ይኑሩ። አቀጣጥለህ እንግዲህ ሲያያዙ ነው እንደ የራሳቸው ጉዳይ የምትለው። የስ አቀጣጥላ አይተሽኛል። እኔ ተፋቀሩ ብያቸዋለሁ። ኧረ እያለች እንግዲህ ደግሞ ዶክተር ባትመቸው ኖሮ እንደዚህ አብሯት ይዞራል። እያየሽ አይደለም እንዴ? እንግዲህ ይዟት እየዞረ እና አብሮ የሄደ ሁሉ ተፋቀረ ማለት ነው። አይ ዶክተር እንግዲህ መድኃኒት ሊሰጣት ነው እንግዲህ ሊያረባት። የዛሬ የነበረን ቆይታ ብዙን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እንግዲህ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን።